እያሳያችሁ ነበር። ምንድነው ችግር አለ? ያው ዛሬ ችግር ቀን ቢሆንም ግን የምስራች ምንድነው? ሰውን ፈልገህ ነው? ከዚህ ወጥተን ለምን አናወራም? አይ ጥላናት መሄድ አንችልም። እንኩሽ ስሙት። ምንድነው እሱ? እናቴን የገደለቻት እኔም ዛሬ እሱን እገላታለሁ። መጣሁልሽ። ዛሬ ሟች ነሽ ጽጌ። እሱን የምታውቀው ነገር የለም። አልገደለቻትም። አብሽን ዝጊ። ዝም በይ። አንቺን እገላግልሻለሁ። ዝም በይ። ዝም በይ። ዝም በይ። ዝም በይ። አብሽን ዝጊ። አንቺ ነሽ እናቴን የገደልሻት። ትትናዬ አድኝ። አይ እኔንም ትገለኛለች። እኔ ምንም አላደርግም። ከዛ ቦታ ብንቀሳቀሽ እንዳትንቀሳቀሽ። ኧረ ትትና ኧረ እባክሽን ቢያንስ ጩሂ። ቆይ እና መሸት ሄደው ነው ጽጌ? እኔ ደግሞ ሞታለች ብዬ ተስፋ ቆርጬ ነበር። አሁንም ያው የሞት አፋፍ ላይ ናት። ከሞቱት በላይ ካሉት በታች ሆና ነው የተመለሰችው። ባይሆን ነገር ነው ያየችው ጽጌ ማለት ነው። ወይኔ መስኪን እንዴት እንዳሳዘነችኝ ከምር በኢየሱስ ስም። በእናቷ ሙት አመት ብዙ ነገሮችን አወዘጋገበቻቸው። እናቴ ልካት ነበረና እናቴ ስለላከቻት ነው። እኔ ግን እናቴ አሁንም ጠርታኛል። አልሄድም አልኩኝ። ራስ ወዳድ ሁኜ ልጅቷን ጅብ አስበላዋት። ብነግራት እኮ ትመለስ ነበረ ማለቴ ትሮጥ ነበረ ምናምን አለቻት። ግን እንደዛ አይደለም። ያው እንግዲህ ስለተፈቀደ ወይም ስለተጻፈላት ነው ምናምን እሷ እንደዛ የሆነችው ምናምን እያላት ነበረ። ማነው ስሙ? መሳይ ማለት ነው። እንግዲህ መሳይ ለጽናና ሞክሮ ነበር። ግን እሷ በቃ ወደ ሌላ ነገር ሄዳለች ማለት የዛኔ ሲያገኟት ወደ ውዛ እያለች በቃ ስልኳንም ምኗንም አምጥተው ሰጧት። ያው በጣም ራሷን ስታ ነበረ ማለት ራሷን አልሳተችም ያን ያክል። አሁን ግን በጣም ብሶባታል። በዚህ ሞመንት እንደዚህ ከሆነች ማለት ወደፊት ምን ሊገጥማት እንደሚችል በጣም ከባድ ነው። እና እናቴን አምጡልኝ ነው የምትለው። እናቴ ጋር ልሄድ ነው። ልጅቷን ላድናት ነው። እኔ ሞቼ ልጅቷ ትድናለች። ራስ ወዳድ ሁኜ እናቴን ነው ልጅቷን አስበላዋት። ትሮጥ ነበር እኔ ብላት ምናምን ሮጣም የትም አታመልጥም እንግዲህ። እና ብትሞት ደግሞ የዚችኛዋ ጸጸትም በጣም አትችለውም። ነው የግሌ ማለት ነው። አሁንም በእርግጥ እየተጸጸተች ነው ማለት እንደዚህ ባላደርጋት ኑሮ እኔ እንደዛ የክፉ ንግግር የሆዷን አውጥታ ነግራኝ ብዙ ሚስጥሮችን አካፍላኝ እንደዛ ማለት ያልነበረብኝም እና በጣም ትልቅ ጥፋት እየተሰማኝ ነው። እና እንደው በባላይ ማራት ምናምን እያለች ነበረ። ግን ያው የስነ ልቦና የሆነ በቃ ሳይኮ ደርሶባታል ማለት ነው። እንግዲህ የሳይኮ ጥቃት ደርሶባታል ማለት ነው። ምክንያቱም ያየችው ነገር ከአእምሮዋ ሊጠፋ አይችልም። ሲጀምር እንደዛ አንጠልጥሎ ይዟት ሲሄድ፣ በዛ ላይ ደግሞ እያየች ሊደርስባት ሲል ነው ያው መናገር እየቻለች ለራሷ ስትል እንግዲህ ዝም በማለቷ ነው ልጅቷን የበላት እና ያና ያየችው ነገር ከመሞቷ አሟሟቷ እና ደግሞ በጣም ከባድ ነው እና የሳይኮ ጥቃት ደርሶባታል። እንግዲህ ኦልሬዲ የምታወራውን የማታውቀው የምትናገሩን የማታውቀው መተኛት የማትችልም ብቻ እስኪ እንግዲህ ፈጣሪ ማሪስ ጽግዬ ስማ ወልንም ተሳዝን ይምር። እንግዲህ ሌላው ደግሞ ማን ነው ስሟ
ትትና ናት አይለፍድሽ የተባለች ምስኪን አንድ ቀን እንኳን የዛኔ ቀን እንኳን ተደስታ ምን አለ ሴሌብሬት ቢያደርጉላት የምር የዛኔ ተደስታ ደህና ምናምን ቤት ስትመጣ ሌላ ጣጣ ጠበቃት። እንግዲህ ምንም ማድረግ አትችይም። አንዳንዴ እድልሽ የክፋ ማለት የልፋትና የበቃላ ሁሌ አንድ ቀን እንኳን ስቀሻት እና ተብሎ ሳይፈቀድ ሲቀር በጣም ከባድ ነው። እና እንግዲህ መድብል አስደሰትኩ ብሎ እንደ ባለፈው ክፍል እንዳያችሁ ሱቅ ተከራይቶላት ምናምን ውል መፈራረም ብቻ ነበር የቀራቸው። እንግዲህ ውል ሰውዬው ታሞ ነበረ። እንግዲህ ውል የሚያፈራርሙ ባለቤቱ ማለት ነው። እንግዲህ ውል በማግስቱ ነው መፈራረም የሚችሉት። ቤት ራሱ ይዛኔ ደስ ብሏት ሳትነግራቸው ምናምን እንደዚህ ጓገጭ ተፈጠረ ቤት ውስጥ ሳትናገር መጣች። በማግስቱ እንግዲህ ለግሌ ነገረቻት ምናምን እና ደስ ይላል ምናምን እያለቻት ነበር። እንግዲህ እዛ አሁን ልሄድ ነው መድብል ከደወለልኝ ቆይቷል ምናምን ስትል እንግዲህ እዛ ሄዳ የገጠማትን ነገር አይታችኋል። በጣም ነው የምታሳዝነው። እንዴ ሰውየው ሞተ፣ ሳይፈርምላት ሞተ። ልጆቹ ደግሞ አንሰጥም አሉ ሱቁን። እንግዲህ 3 ወር ደግሞ 3 ወር የቤት ኪራይ ከፍሏል። ብዙ ነገሮችን አድርጎ ነበረ። እንግዲህ ሌላ እንደገና ደግሞ ማታም ስታለቅስ አምሽታ ቀንም እንግዲህ ለቅሶ እና በጣም 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 ከባድ ነው። አይዞሽ ያጋጥማል። እንግዲህ አንድ ቀን በከባዱ የተፈተነ ሰው አንድ ቀን ደግሞ በከባዱ ያልፍለታል። አይዞሽ ትህትናችን ማለት ነው። እና በጣም ነው የምታሳዝነው ይምር። ከዚህ በመቀጠል እንግዲህ ያው ተንኮሱ ተንከሲስ ነው። እንግዲህ ተንከሲስ የቤቱ ተንከሲስ እውነትም ያችኛዋ ልጅ እንዴ በስላፕ በየቀኑ ጥፊ በኢየሱስ እንዴ ምስኪን ጋር ይገባታል። በእርግጥ ግን ደግሞ በጣም መጥፎ ልጅ ናት። ግን ደግሞ ይሄን ያክል ሴት ልጅ ላይ ይሄን ያክል በኢየሱስ በጣም ከባድ ነውና እና ብታቆምላት እንግዲህ ሪከርድ የሚያደርግ ባለፈው ክፍል አስቀምጠው ነበርና ዛሬ የሱ የጽጌ መታመም ምናምን ኬር አይሰጠውም። እንግዲህ ሪከርድ የሚያደርግ ነገር አስቀምጠው ማለት ቪዲዮም ነበረ ቪዲዮ አልሰራለት ብሏል። እንግዲህ ሪከርድ አድርጓታል። እንግዲህ ያቺ የለፈለፈችውን በሙሉ ለና አብሮሽ ለማሰማት ወደ ክላሳቸው ገብቷል ማለት ነው። አይ ነው እንደዚህ አይነት ቀን እንዳልሆነ ግን ደግሞ ግዴታ መስማት አለባቸው ምናምን እያላቸው ነበር ማለት ነው። እንግዲህ ያው ያን ሲሰሙት ምን ዳይሬክትሊ ወይ ከቤት ነው የሚያስወጧት ወይ እንግዲህ ምን ሊሏት እንደሚችሉ አናቅም፣ አንገመትንም። ሌላው እንግዲህ ገልሞ ከየግሌ ጋር አስታርቀኝ ምናምን እያለው ነበረ ማለት ነው። አብርሃምን ግን በራሳቸው ሙድ ታርቀዋል። ምክንያቱም የግሌ በአሁኑ ሰዓት ላይ ደንግጣለች፣ በጣም ደንግጣለች ከሚባለው በላይ ማለት ነው። የእሱ እንደዛ ማለት ሳይሆን በቃ የልጅቷ መታመም የዛኔ በሷ ምክንያት ተቆጥታ ባትሄድ ኑሮ ይሄን ነገር ባላየች በእናቷ ሙት አመት ጊዜ እንግዲህ መተኛትም አልቻለች። እኔ አንተ እንትን መች ፈለኩኝ እኔ ለራሴ ጸጸት ሊደፋኝ ነው ምናምን እያለችው ነበር ለገልሙ ራሱ። እንግዲህ ያንተ ማን ነው ስሙ ትናነ ራሱ በቃ በእናትሽ የሆነው ፉን ስላለው ነው እንጂ የሆነባት አንቺ እንደዛ ስላደረግሽ ነው። ምን አለ እኔም በጨፈነ የዛኔ ሳያቸው ምን አለ ዝም ብልስ ምን አለ በስመ አብ ወልድና በህልሟ ራሱ መተኛት አልቻለችም። እየመጣች እያስቸገረቻት ነው እና ይሄ ቢላ ይዛ ምናምን እና እንግዲህ ኦ ማይ ጋድ